ዳኒ 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 እንግዲህ ዱባይ ላይ ጽጌን ምን እንዳደረጋት ምን እንደሆነች ሁላችንም እየረሳነው ጉዳይ አይደለም። ሁላችንም እናውቃለን ማለት ነው። እንግዲህ ዳኒ ዱባይ ላይ በነበሩ ጊዜ ምንድን ነው ያደረጋት? ሌላ ልጅ አፍቅር ያለው ከአብርሃም በጎች አንዷን አፍቅር ያለው ስለዚህ አንቺን አልፈልግሽም፣ ተፈላጊነት የለሽም ብሏት ያው ክሎሮክስ እስከመጠጣት ደርሳ ነበር ማለት ነው ጽጌ። ግን ደግሞ ያው ጓደኞቿ ተረባርበው ወተቱንም ምኑንም ብለው እንግዲህ ነፍሷን አተርፈዋል ማለት ነው። በዱባይ ላይ በሰላም ሄዳ ጽጌ ሬሳዋ ሊመጣ ነበር ማለት ነው። እንግዲህ ትንሽ ቆዩና አብርሃምና እነ ሜሪ ማለት ነው እንግዲህ በዳኒ የተነሳ ማለት ነው። እና ዱባይ ላይ እንደዛ ካላት በኋላ በብዙ መከራ ውስጥ ራሷን ለማሳለፍ ሞክራለች ማለት ነው። እና ጽጌ ዳኒን እንደምታፈቅረው ሁላችንም እናውቃለን። ግን እሱ አይገባውም። የሴት ልጅ ክብር ስለሌለው ስለማይገባው ነው እንጂ ጽጌ በጣም ታፈቅረዋለች ዳኒን እና ዳኒ ደግሞ አይገባውም። ለዛ አልተረዳትም ነበረ። በአሁኑ ሰዓት የምትወድህና የምታፈቅርህን ሴት ማግኘት በጣም ከባድ ነው። ግን አንዳንዴ ወንዶች የሆነ እነሱ የሚወዱት እነሱ የሚያፈቅሩት ይፈልጋሉና ግን ደግሞ ሴት ልጅ አንዴ ከወደደችህ ሁሉ ነገሯን ለአንተ ከሰጠች እድሜ ልኳን ለአንተ ስትገዛ ነው የምትኖሩ። አንዳንዴ እናንተ ወዳችኋት አፍቅራችኋት ያገባችኋት ሴት እና እሷ ወዳችሁ አፍቅራችሁ የምታገቧት ሴት አንድ አይደሉም በፍጹም ማለት ነው። እንክብካቤያቸው ራሱ ይለያል። ፈልጎኝ ያገባኝ የራሱ ጉዳይ የሚሉ ሴቶች አሉ ማለት ነው። እና ዳኒ አሁን ጽጌ ስለምትወደው በጣም እድለኛ ነበረና የጽጌን መውደድና ማፍቀር ተቀብሎ እንደና አብርሽ ቢኖሩ ደስ ይላል ማለት ነው። እና ግን ማን ነው ዳኒ ወጥ ረገጥ ነው የሚባለው ወይም ማማሰያ ብቻ አላቅም። እናቶቻችን ለድር፣ ለሰርግ፣ ለክርስትና ምናምን ማማሰያ ይበዳደራሉ እና ያኔ አሁን ላይ የሆነ የእድር ምናምን የሚባለው መጥቷል። እንደዛ ያኔ ያለ አይደል ዳኒ ማለት እንደዛ ነው በቃ በተለይ በሚለው ማለት ነው። እና ያየውን ሁላ መልከፍ ይፈልጋል ዳኒ ማለት እና ለዛ ያየውን ሁላ መልከፍ ስለሚፈልግም ነው እንግዲህ ዱባይ ላይ ሄዶ ጽጌ የኔ አይደለችም አልፈልግሽም በቃኝ ብሏት ሄደው ማለት ነው። እና ያን ዕለት እንኳን ሲሄድ በቃ ዳኒ አትመለስም ማለት ነው፣ እኔን ሰላም አትለኝም እያለችው በሚያሳዝን መልኩ እንኳን ራሱ ጭካኔው ረግጧት ነው እና የሄደው ማለት ነው። እና ያንን ሁሉ አሳልፋ እንግዲህ ጽጌ ራሷን እያጽናናች እንግዲህ በቲክቶክም የምሰራቸውን ቪዲዮዎች እያየን ነው። በጣም ደስ የሚል እንትን አሳልፋ ነበር። እንዲሁም ዳኒ ወደ ኢትዮጵያ ከተመለሰ በኋላ ደስ የሚል ጊዜ ያሳለፈች ይመስላል። እና እንግዲህ በዚህ መልኩ ጨርሰው ወደ ኢትዮጵያ ከተመለሱ በኋላ አቶ ዳኒ ከጽጌ ቤት ብቅ ብሏል ማለት ነው። ምን ፈልጎ? ሰላም ሰላም፣ ውድ የተከበራችሁ የቀኑብሽ ሀገሬ ቤተሰቦች እንኳን ሰላም መጣችሁ። እየመጣችሁ ላይክ፣ ሰብስክራይብ፣ ሼር ለምታደርጉ እናመሰግናለን። አሁንም አበረታቱን እንላለን ማለት ነው። እንግዲህ ጽጌና ዳኒ ያው ዱባይ ላይ ባየነው ጉዳይ ሁለቱ እየተጣሉ እና በጣም የተበጣበጡ መስሎን ነበር። እንግዲህ ዛሬ ደግሞ ዳኒ እቤቷ ሄጄ እንኳን ደህና መጣሽ እላታለሁ ብሎ እሷም በጣም በድንጋጤ ምን ፈልገህ መጣህ? ምን ልሰራ መጣህ? በሚል መልኩ ተቀብለዋለች ማለት ነው። እሱም አስገብኝ እንጂ ቤቴ እኮ ነው መምጣት አልችልም ወይ ብሏል ማለት ነው። እሷም ይሄ ቤት ለአንተ ማን ነው ቤት ያደረገው? አይቻልም ብለዋለች ማለት ነው። እና እንደዛ ካለችው በኋላ እሱም እንግዲህ ጥሷት ገብቷል ማለት ነው። ከገባ በኋላ ስጦታ ይዤልሽ መጥቻለሁ
ዳኒ መቼ ይመጣ ይሆን? ዛሬ ይመጣ ይሆን? ነገ ይመጣ ይሆን እያልሽ በሩን ስታይኝ የነበረው አንቺ ነሽ እንጂ እኔ አይደለሁም። ስለዚህ ትፈልግኛለሽ አላት ማለት ነው። እሷም እንግዲህ ውጣልኝ፣ እኔ ፍቅረኛ አለኝ፣ አልፈልግህም፣ ሌላ ሰው በህይወቴ ገብቷል፣ ካሁን በኋላ ካንተ ጋራ ምንም አይነት ነገር የለኝም፣ ውጣልኝ ስትለው እንግዲህ ዳኒ እንደምታዩት መበለጥ አይወድምና ወይም እሱ የነካውን ነገር ሌላ ሰው እንዲነካው የሆነ ምቀኝነት ይሁን ምን ይሁን አላቅም አይፈልግም እና በዙሪያው ያሉትን ሴቶች ሁሉ የእሱ ማድረግ ይፈልጋል። ሁሉንም ደግሞ አይቻልም። 2 እግር አለኝ ተብሎ አንዷን ብቻ መርጠህ የራስ ማድረግ ነው እንጂ የምችለው ሁሉም ጋር እየሄደ ዛሬ ጽጌ እምቢ ብትልህ ነገ ደግሞ እዛች ጋር ደግሞ ያችኛዋ እንትን ስትል ደግሞ ጽጌ ጋር እንደዛ አይቻልም አባቴዋ። እና ያው እሷም በህይወቴ ሰው አለ ብለው እንግዲህ እሱም እኔን ሳያስፈቅድ ወይም እኔ የማላቀው ሰው በህይወትሽ የገባው ማን ነው? እኔ አላውቀውም። እንዳልሽው ፍቅረኛ አለኝ ካልሽ ፍቅረኛሽ ይምጣና ከቤትሽ ያስወጣኝ፣ ከዚህ ያስወጣኝ ብሎ እንግዲህ ያው ዳኒ የታወቀ ነው፣ ደረቅ እንደሆነ የታወቀ ነው ማለት ነው። እንግዲህ ከጽጌ ቤት ገብቶ ቁጭ ብሏል ማለት ነው። እንግዲህ ጽጌም ስጦታ ይዞላት ሄዶ ነበረ። በነገራችን ላይ ስጦታው በጣም የሚያምር አበባ ነበር ይዞላት ሄደውና እሷም አልቀበልህም፣ አልፈልግም፣ ካንተ ምንም አይነት ስጦታ አልፈልግም ብላ ያው ስላስገደዳት ብቻ ስጦታውን ከእጁ ላይ መንጭቃ መሬት ላይ ወርውረዋለች ማለት ነው። እንግዲህ ሴቶች እንደዚህ ነው ሲጨክኑ ማለት ነው። ውስጣቸው ሲቆርጥ እንደዚህ ነው የሚሆነው እና ግን ጽጌ ስለምትወደው ያው ተመልሳ ወደ ዳኒ ትላለች ብዬ አስባለሁ። ምክንያቱም ዳኒን ትወደዋለች፣ ታፈቅረዋለች ማለት ነው ጽግሻ። አዎ የምትወዱትንና የምታፈቅሩትን ሰው ደግሞ በቀላሉ መተውና መርሳት ከባድ ነው እና እንግዲህ ዳኒ ጽጌ ማለት ነው። ዳኒ መቼም የሚመለስ ልጅ አይመስልም እና በአንድ አቋም የሚረጋ ልጅ አይመስልም። ስለዚህ ጽጌዬ አላማሽን አንድ አድርገሽ አሁን በወሰንሽበት ውሳኔ ጥኒ ነው የምልሽ። ምክንያቱም የራስሽን አጋር መፈለግ ይኖርብሻል። ሁልጊዜ ከዳኒ ስር እያልሽ አንቺ እስከ መቼ? በጣም ቆያችሁ እኮ እናንተ ዩቲዩብ ላይ ስናያችሁ ከነ አብርሃም በፊት ነበር እናንተ ዩቲዩብ ላይ የነበራችሁ፣ ቲክቶክ ላይ የነበራችሁት፣ ግን ዛሬም ያው ናችሁ። ምንም ነጋ መጣላት ነው፣ ነጋ መናቆር ነው፣ ነጋ ምናምን ነው እና ስለዚህ ኮስተር ብለሽ አልፈልግህም በቃ ብለሽ ጥብር ብለሽበት የራስሽን ዋጋ ማሳየት አለብሽ እላለሁ እና ዋጋሽን እንዲያውቀው ማድረግ አለብሽ። ለዛ ነው ዋጋሽን ስላላወቀው ነው ጽግዬ እንደዚህ የሚጫወትብሽና ጽግዬ ዳኒ ዋጋሽን እንዲያውቅ ማድረግ አለብሽ ነው የምለው። በተረፈ ሁላችሁም ይህን ቻናል አዲስ የሆናችሁ የጽጌና የዳኒ ቤተሰቦችና ወዳጆች ማለት ነው እንዲሁም ሁላችሁም ማለት ነው ሰብስክራይብ እያደረጋችሁ አበረታቱን። ቤቴን ላይክ ሼር አድርጉልኝ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ፣ አመሰግናለሁ። ሰላማችሁ ብዝት ትርፍ ይበልልኝ። ባይ ባይ።